ከሰውም ሰው መሆን በእግዚአብሔር ቃል ነው። ከሰውም ሰው መሆን ለእግዚአብሔር ቃል በተከፈተ ጆሮና በሚያስተውል ልብ ነው። ከሰውም ሰው መሆን በእግዚአብሔር ቃል ነው ወዳጄ። በብር አይደለም፣ በመኪና አይደለም፣ በሀብት አይደለም፣ በዝና አይደለም። ከሰውም ሰው መሆን በእግዚአብሔር ቃል ትርጉም ያለው አሻራ ጥሎ ማለፍ በእግዚአብሔር ቃል። ወዳጆቼ ማነስ፣ መጥፋት፣ መፍረስ፣ መነቀል የእግዚአብሔርን ቃል ያለ መስማት ይወት። ሰው ከፈተና የሚያመልጠው ወይም ከፈተና የሚድነው በቃሉ ነው። የእግዚአብሔር ቃል ከርሞ የሚነድ የግራር እንጨት ነው፣ የግራር እሳት ነው። በጨለማ ላለ መብራት እንደምትጠነቀቁ ሁሉ ለእግዚአብሔር ቃል እንድትጠነቀቁ የእግዚአብሔር ቃል ይነግራችኋል። በህይወት መኖር በእግዚአብሔር ቃል ነው ብራዘር። መኖር በተጋቢኖ አይደለም፣ መኖር በእንጀራ አይደለም። ሐኪም አላውቅም ያላችሁ፣ እንደዚህ ታሞ የኖረ የለም ያላችሁ፣ እንደዚህ ታሞ የዳነ የለም የተባላችሁ፣ እንደዚህ ሆኖ የተረፈ የለም የተባላችሁ ሰዎች ይኸውልህ፣ ንፋስ የእግዚአብሔርን ቃል ይሰማል። የደረቀ አጥንት የእግዚአብሔርን ቃል ይሰማል። ይገርማሉ። ሸለቆ የእግዚአብሔርን ቃል ይሰማል። አጥንቶቹ ከአጥንቶች ጋር ተቀራረቡ፣ ተጠጋጉ፣ እርስ በርሳቸው ተጠጋጉ። በጌታ በኢየሱስ ስም ያ ጉዳያችሁ የእግዚአብሔር ቃል ይሰማል። በኢየሱስ ስም ይሰማል። በኢየሱስ ስም ይሰማል። በኢየሱስ ስም ይሰማል። ማራናታ ጌታ ሆይ ቶሎና፣ ማራናታ ጌታ ሆይ ቶሎና። በጌታ በኢየሱስ ክርስቶስ ስም በሐዋርያት ሥራ መጽሐፍ ምዕራፍ 13 ቁጥር 44 እንደዚህ አነባለሁ። በሁለተኛውም ሰንበት ከጥቂቶች በቀር የከተማው ሰው ሁሉ የእግዚአብሔርን ቃል ይሰሙ ዘንድ ተሰበሰቡ። ዛሬ የምንካፈለው የእግዚአብሔር ቃል ሐሳብ በእግዚአብሔር ቃል የሚል ነው። በዚህ በሐዋርያት ሥራ መጽሐፍ ምዕራፍ 13 ቁጥር 44 ላይ እንደምትመለከቱት በከተማ ውስጥ ጥቂት ሰዎች እስኪቀሩ ድረስ በጣም ብዙዎቹ የእግዚአብሔርን ቃል ለመስማት እንደተሰበሰቡ በሐዋርያት ሥራ መጽሐፍ ምዕራፍ 13 ቁጥር 44 ላይ እናገኛለን። ሰይጣን ሰዎች የእግዚአብሔርን ቃል በሚገባ እንዲያስቡ፣ እንዲያሰላስሉ ከእግዚአብሔር ቃል ጋር ጠንካራ ፌሎሺፕ እንዲኖራቸው አይፈልግም። ምክንያቱም በሕይወታቸው ተጨባጭ ለውጥ የሚመጣው ከእግዚአብሔር ቃል ጋር ባላቸው ጠንካራ ግንኙነት እንደሆነ ስለሚያውቅ ብዙ ሰዎች ለእግዚአብሔር ቃል ያላቸው ቦታ በጣም አነስተኛ ነው። የሚሰጡት ትኩረት በጣም አነስተኛ ነው። እንደውም የእግዚአብሔር ቃል በሚሰበክበት፣ በሚነገርበት፣ የእግዚአብሔርን ቃል በሚማሩበት ጊዜ በመሰላቸት ትኩረት ባለመስጠት፣ ደስተኛ ባለመሆን እና እንደዚህ ዝም ብሎ ጊዜ የማሳለፍ ጉዳይ ይመስላቸዋል። ምናልባት ሊሆን የሚችለው በአቋራጭ ነገሮችን የማግኘት በአቋራጭ ነገሮችን የመጨበጥና የመያዝ ከፍተኛ ፍላጎት ስላላቸው ሊሆን ይችላል። እግዚአብሔር በዋነኛነት ለልጆቹ ሐሳቡንና ፍቃዱን የሚገልጠው በቃሉ አማካኝነት ነው። ጻፉ። የተረጋገጠ የእግዚአብሔር ፍቃድና ሐሳብ የሚገኘው በቃሉ አማካኝነት ነው። በቃሉ አማካኝነት ነው። የተረጋገጠ የእግዚአብሔርን የተረጋገጠ እርግጠኛ የሆነ ምንም ቅናሽ የሌለው የማይለወጥ ፍቃዱን ማወቅ ከፈለጋችሁ እግዚአብሔር ቃል ጋር ከፍተኛ የሆነ ኢንቲሜሲ ሊኖራችሁ ይገባል። ብዙ ሰው መጽሐፍ ቅዱስ የሚገኘው ጠረጴዛ ላይ ነው፣ አዋራ ጠጥቶ ነው፣ ሳጥን ውስጥ ነው፣ ከወንበር በታች ነው፣ መደርደሪያ ላይ ነው። አንዳንዱ መጽሐፍ ቅዱስ ዳንቴል ለብሷል። ሌላው መጽሐፍ ቅዱስ ደግሞ ትራስ ስር ቅዠት ለማባረር አጋንንት ለማባረር ነው እና እንደዚህ አይነት ሁኔታ ላይ ነው ያለው። ኤርሚያስ በትንቢቱ መጽሐፍ ሲናገር እንደዚህ ይላል፣ ምድር ሆይ ምድር ሆይ ምድር ሆይ እግዚአብሔርን ቃል ስሚ ብሎ ይናገራል። በመጽሐፍ ቅዱሳችን አንድ ነገር 3 ጊዜ ከተደጋገመ የእርግጠኝነት ቁጥር ነው። 3 ቁጥር፣ 10 ቁጥር የነገር ርዝመት ቁጥር ነው። 7 ቁጥር የፍጹምነት ቁጥር ነው። 6 ቁጥር የጎዶሎ ቁጥር ነው እንዳል አንድ ጊዜ አንድ ነገር 3 ጊዜ ከተነገረ እርግጠኝነት ቁጥር ነው 3 ቁጥር ማለትና ኤርሚያስ ሲናገር በኤርሚያስ መጽሐፍ ምዕራፍ 22 ቁጥር 9 ላይ እንደዚህ ይላል፣ ምድር ሆይ አንድ ጊዜ፣ ምድር ሆይ 2 ጊዜ፣ ምድር ሆይ 3 ጊዜ የእግዚአብሔርን ቃል ስሚ ብሎ ይናገራል። ብዙ ሰዎች በክርስትና ሕይወታቸው ዘመን አስቆጥረዋል፣ እድሜ አስቆጥረዋል። ነገር ግን የተጨበጠና የሚቆጠር ለውጥና ፍሬ እንዳላመጡ ይናገራሉ። እንደውም በእግዚአብሔር ሕይወት በእግዚአብሔር ቤት መኖር ከጀመሩ ጊዜ ጀምሮ ሕይወታቸው ባልተጠበቀ መንገድ እየሄዱ እንደሆነና ካገኙት ይልቅ ያጡት እንደሚበልጥ አድርገው በማጉረምረም ይመላለሳሉ። እግዚአብሔር በትንቢት በኩል እንደሚናገር ምንም ጥርጥር የለኝም። እግዚአብሔር በተለያየ በኩል ይናገራችኋል። በእርግጠኝነት በማይቀየርና እርግጠኛ በሆነ መልኩ ግን የሚነግራችሁ በዚህ በእግዚአብሔር ቃል አማካኝነት እንደሆነ እንድታቁ እፈልጋለሁ። ስለዚህ እግዚአብሔር ለሕዝቡ ሐሳቡን፣ እግዚአብሔር ለሕዝቡ ፍቃዱን መናገር መግለጽ ሲፈልግ በዋነኛነት በቃሉ በኩል እንደሚገልጥ ማወቅ ተገቢ ነው። የእግዚአብሔር ቃል እውነትን ያሳውቃል። የእግዚአብሔር ቃል አርነት ያወጣል። በዮሐንስ ወንጌል መጽሐፍ ምዕራፍ 8 ቁጥር 31 እስከ 32 ድረስ የምትመለከቱት ሐሳብ ነው። ለዛሬ በዋነኛነት መነሻ የምናደርገው የእግዚአብሔር ቃል በዘዳግም መጽሐፍ ምዕራፍ 6 ቁጥር 7 ላይ የሚገኘውን ይሆናል። በዘዳግም መጽሐፍ ምዕራፍ
ምዕራፍ 6 ቁጥር 7 ላይ ያለው የእግዚአብሔር ቃል እንደዚህ ይላል፣ ይህንን ቃል በልብህ ያዝ፣ ለልጆችህም አስተምራቸው፣ በቤት ስትቀመጥም በመንገድ ስትሄድም ስትተኛም ስትነሳም ተጫወተው። ይህንን ቃል በልብህ ያዝ፣ ለልጆችህም አስተምራቸው፣ በቤት ስትቀመጥ በመንገድ ስትሄድ ስትተኛ ስትነሳ ተጫወተው። በልብህ ያዝ የተባልከው ቂም አይደለም። በልብህ ያዝ የተባልከው ነገር አይደለም። በልብህ ያዝ የተባልከው ተንኮል አይደለም። በልብህ ያዝ የተባልከው የእግዚአብሔርን ቃል። ይህንን ቃል በልብህ ያዘው። አሁን የእግዚአብሔርን ቃል ዝም ብለህ በመጽሐፍ ደረጃ እንድትይዘው አይደለም የሚፈልገው። የእግዚአብሔር ቃል የሚሰራልህ በመጽሐፍ ደረጃ ስትይዘው ሳይሆን በልብህ ስትይዘው ነው። የእግዚአብሔር ቃል የሚሰራልህ እንደዚህ ያለ ቀጥሎ ሲናገር በቤት ስትቀመጥ፣ ከዛስ በመንገድ ስትሄድ፣ ከዛስ ስትተኛም ሆነ ስትነሳ ይሄንን ቃል ተጫወተው። የእግዚአብሔርን ቃል እንድትጫወተው እንድትናገረው፣ ሞር ጊዜህን ከእግዚአብሔር ቃል ጋር እንድታሳልፍ፣ በየትኛውም ሁኔታ ውስጥ ስትሆን የእግዚአብሔር ቃል ከአንተ እንዳይለይ በዘዳግም መጽሐፍ ምዕራፍ 6 ቁጥር 7 ላይ ትመለከታላችሁ። ለልጆችህ አስተምረው። አሁን ብዙዎቻችን ልጆቻችንን ማስተማር የሚቀናን ባዮሎጂ ነው፣ ኬሚስትሪ ነው፣ ፊዚክስ ነው። ልጆቻችሁን እዚህ ያላችሁ ቤተሰቦች ዋጋ ከፍላችሁ ጥሩ ትምህርት ቤት መርጣችሁ እንደምታስተምሩት ሁሉ የእግዚአብሔር ቃል የሚነግራችሁ እንደዚህ ነው። ይሄንን ቃል በልብ ያዘው፣ ከዛስ ለልጆችህ አስተምረው፣ ከዛስ በቤት ስትቀመጥ የሰው ስም አንሳ፣ የሰው ስም ጣል። ስትቀመጥ ዝም ብለህ እንደ ነገረኛ አሮጊት ነገር ጎንጉን አይደለም የሚለው። በቤት ስትቀመጥም ሆነ በመንገድ ስትሄድ፣ ታክሲ ውስጥ ሆነ ስራ ቦታ ሆነ በእግር ወክ እያደረግ በልብ ያስቀመጥከውን ይሄንን ተጫወተው። ስትጫወተው ከጓደኛ ጋር ስትገናኝ፣ አይ ዛሬ እግዚአብሔር ቃል እንዲህ ተብሎ እንደተጻፈ በዚህ ቦታ የተቀመጠው እግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። መንፈስ ቅዱስ ይሄንን ቃል ከለመድኩት ውጪ በአዲስ መንገድ ዛሬ አብራራልኝ፣ ገለጠልኝ። ተጫወተው። የእግዚአብሔርን ቃል የደስታክ ምንጭ፣ የደስታክ ምክንያት፣ ጊዜህን የእግዚአብሔር ቃል ሲቆጣጠረው፣ ሰዓትህን የእግዚአብሔር ቃል ሲቆጣጠረው፣ በጠቅላላ የህይወት እንቅስቃሴ ላይ የእግዚአብሔር ቃል ሲሆን የዛን ጊዜ ነው በህይወት የምትፈልገውን ውጤት ማምጣት የምትችለው። አብዛኛውን ስትቀልድ ወይም ስትጫወት የምትጫወተው አንተ ስለ ሰው ከሆነ የምትጫወተው በብዙ ጉዳዮች ወይም በፌስ በተለያየ መንገድ ከሆነ አትጠራጠር። ጊዜ ያልሰጠኸው የእግዚአብሔር ቃል ዘመን አይሰጥህም። እድል ያልሰጠኸው የእግዚአብሔር ቃል እድል አይሰጥህም። ቦታ ያልሰጠኸው የእግዚአብሔር ቃል ቦታ አይሰጥህም። ለዚህ ነው የእግዚአብሔርን ቃል በልብህ ያዘዋል። ይሄንን ቃል በልብህ ያዘው፣ ከዛስ ለልጆችህ አስተምራቸው። 1 2 3 ብለህ ለልጆችህ አስተምራቸው። በቤት ስትቀመጥ፣ በመንገድ ስትሄድ፣ ከዛም ስትተኛ ስትነሳ ይሄንን ቃል ተጫወተው። ይገርማቸዋል። የእግዚአብሔር ቃል በአንደኛ ጴጥሮስ መልእክት ምዕራፍ 1 ከቁጥር 24 እስከ 25 ሲናገር እንደዚህ ይላል፣ የጌታ ቃል ግን ለዘላለም ይኖራል። በወንጌል የተሰበካችሁት ቃል፣ የተሰበከላችሁ ቃል ይሄ ነው። የእግዚአብሔር ቃል እንድትጫወተው የተፈለገው ነገር ለምን መሰለ? የትኛውም ነገር ለዘላለም አይኖርም። የትኛውም ነገር እንደውም በዚህ ቦታ ሲናገር እንደዚህ ይላል፣ ስጋ ሁሉ እንደ ሳር፣ ክብሩ ሁሉ እንደ ሳር አበባ ነውና ሳሩ ይጠወልጋል፣ አበባውም ይረግፋል፣ የጌታ ቃል ግን ለዘላለም ይኖራል። በሚያልፍ ነገር ጊዜን አታሳልፍ። በሚጠፋ ነገር፣ በሚረግፍ ነገር እድሜን አትጨርስ። መኝታ ላይ ስትወጣ ስለሚረግፍ ነገር አታውራ። መንገድ ላይ ስትሄድ ስለሚጠፋ ነገር አታውራ። ውበቱ ስለሚደበዝዝ፣ ቁንጅናው ስለሚረግፍ፣ ነገሩ ስለሚበላሽ ሳይሆን ለዘላለም ስለሚኖረው ስለ እግዚአብሔር ቃል ጣዖትህን አድርገው። የእግዚአብሔር ቃል ለዘላለም ይኖራል። በወንጌል የተሰበከላችሁ ይሄ ነው። ዛሬ ብዙ ሰው ጊዜውን የሚያሳልፈው በሚጠፋ ነገር ነው፣ በሚረግፍ ነገር ነው፣ ባሉባልታ ነው፣ በወሬ ነው። ማን አበደ ነው፣ ማን አገባ ነው፣ ማን ወደቀ ነው፣ ማን ተነሳ ነው፣ ማን ወጣ ነው፣ ማን ገባ ነው፣ ማን ተፋታ። የብዙ ሰው ጉዳይ። እንደውም ብዙ ማህበራዊ ሚዲያን ካያችሁ የእግዚአብሔር ቃል ጄኒውን የሆነ ቃል በሚነገርባቸው ማህበራዊ ሚዲያዎች ላይ ብዙ ፎሎወር የለም። ብዙ ፎሎወር ያለው ስጋ በሚዘለዘልበት፣ ሰው በሚጠበስበት፣ ስም በሚጠፋበት፣ አሉባልታ በነገሰበት ነው። ሰው ንብ ማርን እንደሚከበው
የእግዚአብሔር ቃል በሚነገርበት የእግዚአብሔር ቃል በሚጫወቱበት ቦታ ሰዎች አይሰበሰቡም። አንተ የምትገረመው በሰው ጉዳይ ከሆነ አትጠራጠር። ፍጥረት ባንተ ጉዳይ አይገረምም፣ ባንተ አይገረምም። የእግዚአብሔር ቃል ጊዜ በሰጠው በተጫወትከው በደንብ አድርገህ ከቃሉ ጋር አታችድ በሆንክበት መጠን ነው የእግዚአብሔር ቃል የሚሰራልህ። ሁሉ ነገር ይጠፋል፣ ይገርማል። ሁሉ ነገር ይረሳል፣ ይገርማል። ሁሉ ነገር ይረግፋል። ቃሉ እንደሚናገር ስንቶቻችሁ ናችሁ የእግዚአብሔርን ቃል በልባችሁ የያዛችሁ? ስንቶቻችሁ ናችሁ ከእግዚአብሔር ቃል ይልቅ ነገር በልባችሁ የያዛችሁ? ሐሜት በልባችሁ የያዛችሁ፣ ተንኮል በልባችሁ የያዛችሁ፣ አሉባልታ በልባችሁ የያዛችሁ። ከብት መታመሙን የምታውቁት ማመንዠግ ሲያቆም ነው። ከብት ማታ ማታ ያመነዥጋል ባለቤቱ ሲተኛ። ቀን ቀን ውድድሩ ከባድ ስለሆነ ያገኘውን ነገር በጠቅላላ ያስገባና ማታ ያመነዥጋል። አስበው አሰላስለው፣ እንድታስበው እንድታሰላስለው። ልጄ ሆይ ንግግሬን አድምጥ፣ ጆሮህንም ወደ ቃሌ አዘንብ፣ ለሚያገኟት መድኃኒት ነው አለ። የእግዚአብሔር ቃል ነው መድኃኒት፣ የእግዚአብሔር ቃል ነው ፈውስ። ይሄ ቃል ደግሞ የሚሰራልህ በሳምንት አንድ ቀን መጥተህ እዚህ ስለሰማ አይደለም። ሳምንቱን ሙሉ በእግዚአብሔር ቃል ስትበግን፣ ሳምንቱን ሙሉ የእግዚአብሔርን ቃል ስታሰላስል፣ ሳምንቱን ሙሉ የእግዚአብሔርን ቃል ከህይወት ጋር ኢንተርናላይዝ ባደረግከው መጠን ነው የእግዚአብሔር ቃል የሚሰራል። የእግዚአብሔርን ቃል በልብህ ያዘው። ብዙ ጊዜ ይናገራሉ ሴቶች የምትይዙት ቦርሳ ሰው ሀገር ቢለቅ የማይዘውን ቦርሳ እየያዛችሁ ቤት እየቀየራችሁ የምትመስሉ ሰዎች እንደዚህ ትልልቅ ቦርሳ ከመያዛችሁ የተነሳ ቤት እየቀየራችሁ ነው ወይ የሚያስብል ቦርሳ ይዛችሁ ውስጡ ግን መጽሐፍ ቅዱስ መያዝ የሚከብዳችሁ፣ መጽሐፍ ቅዱስ መያዝ ሼም የሚሆንባችሁ። የእግዚአብሔር ቃል በዘጸአት መጽሐፍ ምዕራፍ 15 ቁጥር 26 ሲናገር እዚህ ይላል፣ የአምላክህን ቃል አጥብቀ ብትሰማ ትፈወሳለህ ይላል። እንደዚህ ይላል፣ እርሱም አንተ የአምላክህን የእግዚአብሔርን ቃል አጥብቀ ብትሰማ፣ በፊቱም የሚበጀውን ብታረግ፣ ትእዛዙንም ብታዳምጥ፣ ስርዓቱን ሁሉ ብትጠብቅ፣ በግብፃውያን ላይ ያመጣሁት በሽታ አላደርስብህም፣ እኔ ፈዋሽህ እግዚአብሔር ነኝና አለ። የአምላክህ የእግዚአብሔርን ቃል አጥብቀ ብትሰማ ፈውስ ይሆንልሃል። አሁን ዝም ብለህ ብትገኝ አይደለም የሚለው መጽሐፉ። እንደው ዝም ብለህ ቦዲ ፕሬዘንት ማይንድ አብሰንት ብትሆን አይደለም የሚለው። አጥብቀ ብትሰማ ፈውስ ይሆንልሃል። ፈውስ የሚሆንልህ እዚህ ቤት በምትሃት አይደለም፣ በአስማት አይደለም። ፈውስ የሚሆንልህ ውሃ በጀሪካን ዘይት በኮዳ አሸክመንህ አይደለም። የእግዚአብሔር ቃል ነው የሚፈውስህ። ያዝ ለቀቅ እያረቅ አትስማ፣ አጥብቀ ስማ። ሰኞ ሰምተህ ማክሰኞ አታቋርጥ። ከሰኞ እስከ ሰኞ ስማ፣ በደንብ አርገ ስማ። እዚህ ብቻ አትስማ፣ እቤትም ስማ። የአምላክህ የእግዚአብሔርን ቃል አጥብቀ። አጠገባችሁ ያለውን ሰው ያዛርጉት፣ አጥብቀ ስማ በሉት፣ አጥብቀ ስማ በሉት፣ ንገሩት። አዎ ወዳጆቼ፣ ያዝ ለቀቅ እያረጋችሁ አትስሙ። የእግዚአብሔር ቃል ሲናገር እንደዚህ ይላል፣ ልጄ ሆይ ንግግሬን አድምጥ፣ ጆሮህንም ወደ ቃሌ አዘንብ፣ ለሚያገኟት ፈውስ ለስጋቸውም መድኃኒት ነች አለ። ስማ፣ መድኃኒት አወሳሰድ ስነ ስርዓት አለው። ሐኪም ሲጽፍልህ ከቁርስ በፊት ከምሳ በፊት ራስ በፊት ይሄን መድኃኒት ስትወስድ እንደዚህ አይነት ምግቦች አትውሰድ ይልሃል። የእግዚአብሔር ቃል መድኃኒት ነው። መድኃኒት ከሆነ ደግሞ ያወሳሰድ ስነ ስርዓት አለው። ለምሳሌ 60 መርፌ ታዘዘልህ፣ 30ውን ተወግተ 30ውን ካልተወጋ በሚቀጥለው ጊዜ የምትቀጥለው 31 ብለህ አይደለም፣ ከአንድ ነው የሚያስጀምረው ሐኪም። አሁን አንዳንድ ሰዎች አሉ 3 ወር ቤተክርስቲያን ይመጡና 6 ወር ቀርተው 9 ወር ቤተክርስቲያን ውስጥ ቃል ከሰሙ እኩል መቀጠል ይፈልጋሉ። እንዳይመስልህ፣ ካቆምክበት ትቀጥላለህ እንጂ ሲተጋ ከነበረ ሰው ጋር ተቀላቅላ አትቀጥልም። ይሄ የሽንኩርት ሰልፍ አይደለም፣ ይሄ የዘይት ሰልፍ አይደለም፣ ይሄ የጋዝ ሰልፍ አይደለም። ስታቆመው ይቆማል። የአምላክህ የእግዚአብሔርን ቃል አጥብቀ ስማ። ደግሞ ለአገልጋዮቹ ስትል አይደለም የምትሰማው፣ ለራስህ ስትል ነው የምትሰማው። ድሮ ለቤተሰቦቼ ስል ነበር የምማረው። አጥና ሲሉኝ እማጠናው ለነሱ ሲል ነው፣ እምማረው ለነሱ ሲል ነው። እየተነጫነጭኩ ነው ማጠናው። አሁን ግን ተምሬ ሳበቃ የምኖረው ለራሴ ነው። የእግዚአብሔር ቃል ሲናገር እንደዚህ ያለ የአምላክህን የእግዚአብሔርን ቃል አጥብቀ ቢ ሲሪየስ። ሐዋርያው ጳውሎስ በልስጥራን የእግዚአብሔርን ቃል በሚናገርበት ጊዜ በሚያስተምርበት ጊዜ አንድ ሽባ የነበረ ሰው ይሰማው ነበር አይደለም የሚለው፣ ያዳምጥ ነበር ነው የሚለው። ያዳምጥ ነበር፣ ትኩረት ሰጥቶ በደንብ ያዳምጥ ነበር። ከዛስ ለመዳን እምነት እንዳለው ባየ ጊዜ የእግዚአብሔር ቃል ሲናገር እንደዚህ ይላል፣
እምነት ከመስማት መስማትም ዝም ብሎ ካየር አይደለም በእግዚአብሔር ቃል ዝም ብለህ የምትሰማው አሰማም አይደለም እምነትን ፕሮዲዩስ የሚያደርገው እምነት በውስጥ ፕሮዲዩስ የሚሆነው የሚፈጠረው በእግዚአብሔር ቃል ይሄን እግዚአብሔርን ቃል ደግሞ እንደው ዝም ብለህ ፌስቡክ እያየህ ቴሌግራም ቻት እያደረክ ገባወጣ እያልክ ያዘለቀቅ እያደረክ አትስማ አጥብቀህ ፈውስ ማግኘት ከፈለክ ቢዝነስህ እንዲፈወስ ትዳር እንዲፈወስ ስራ እንዲፈወስ ኑሮ እንዲፈወስ ከፈለክ በነዛ አመፀኞች ላይ የሚመጣው በአንተ ላይ እንዳይመጣ ከፈለክ ቃሉ የሚለው ይሄንን ነው የአምላክን የእግዚአብሔርን ቃል ስማ በግብፃውያን ላይ የሚመጣው ቸነፈርና በሽታ በአንተ ላይ አላመጣም እኔ ፈዋሽህ እግዚአብሔር ነኝ ከምንም በላይ ልንጠነቀቅለት የሚገባ ነገር ቢኖር የእግዚአብሔር ቃል ነው በሁለተኛ ጴጥሮስ መልእክት ምዕራፍ 1 ቁጥር 19 የእግዚአብሔር ቃል እንደዚህ ይላል ከእርሱም ይልቅ እጅግ የጸና የትንቢት ቃል አለ ምድርም እስኪጠባ ድረስ የንጋት ኮከብ በልባችሁ እስኪወጣ ድረስ ሰው በጨለማ ስፍራ የሚበራን መብራት እንደሚጠነቀቅ ይህንን ቃል እየጠነቀቃችሁ መልካም ታደርጋላችሁ ሰው በጨለማ ስፍራ የሚበራ መብራት እንደሚጠነቀቅ ለቃሉ ተጠንቀቁ ከትንቢት የጸና የእግዚአብሔር ቃል አላችሁ በጣም ልትጠነቀቁለት የሚገባ ጉዳይ ቢኖር ፍሬንድሺፓችሁን ብቻ አይደለም ዛሬ ሰው ለፍሬንድሺፑ በጣም ይጠነቀቃል ሰው ለሚለው ይጠነቀቃል ለብዙ ጉዳዮች ይጠነቀቃል ለፕራይቬሲያችሁ ትጠነቀቃላችሁ ለክብራችሁ ለአለባበሳችሁ ትጠነቀቃላችሁ at the same time ለእግዚአብሔር ቃል ትጠነቀቃላችሁ ወይ በጨለማ ውስጥ ያለ ሰው በመብራት እንደማይቀልድ አንተ በዚህ ምድር እስካለ ድረስ በእግዚአብሔር ቃል እንዳትቀልድ ልትጠነቀቅለት የሚገባ ጉዳይ ነው ፕራዮሪቲ ልትሰጠው የሚገባ ጉዳይ ነው በጣም ትኩረት ልትሰጠው የሚገባ ጉዳይ ነው አለ የእግዚአብሔር ቃል ከምንም በላይ ልትጠነቀቁለት የሚገባ ጉዳይ ቢኖር የእግዚአብሔር ቃል ነው በጨለማ ያለ ሰው ለሚበራ መብራት እንደሚጠነቀቅ ትላንት በበላችሁት ዛሬ እንዳልኖራችሁ ትላንት በጠጣችሁት ዛሬ እንዳረካችሁ ትላንት በተነፈሳችሁት ዛሬ እንደማትኖሩ ትላንት በሰማችሁት ቃል ዛሬ አትኖሩ የእግዚአብሔር ቃል ዕለት ዕለት ያስፈልጋችኋል ሰው በእንጀራ ብቻ አይኖርም ተብሎ እንደተጻፈ ወዳጆቼ በደንብ ይሁን መጽሐፍ በማቴዎስ ወንጌል መጽሐፍ ምዕራፍ 4 ቁጥር 11 ላይ ሲናገር እንደዚህ ይላል ዲያብሎስም ኢየሱስን ተወው ይላል አንዴ ሁለቴ ሶስቴ ፈተነው እዛ እንዲህ ተብሎ ተጽፏል ብሎ ነገረው እዛ የሆኑ ሲዝኖች አሉ ዲያብሎስም ተወው የሚል በጌታ በኢየሱስ ክርስቶስ ስም እንደዚህ ባርካችኋለሁ በቃ ሰሞኑን ይተዋችሁ ዲያብሎስም ኢየሱስን ተወው ተብሎ እንደተጻፈ ለተወሰነ ጊዜ እኮ ፋታ ሰጠው ትቷችሁ አይቷችሁ ግን አንድ ነገር ነው አትሊስት በእግዚአብሔር ቃል ስትመጡበት ኮንሲስተንሲውን በጠበቀ መልኩ ጠላት ፋይት ያደርጋችሁ ጠላትን የምታቀጡት በቃሉ በኩል ነው ስለዚህ ባረኳችሁ ዛሬ በኢየሱስ ክርስቶስ ስም የሆነ ነገር ይተዋችኋል እስቲ በደንብ አልኩና አሜን በል የእግዚአብሔር ቃል ሲናገር እንደዚህ ይላል ለመዳን እንድታድጉ አሁን እንደተወለዱ ሕፃናት ልጆች ተንኮል የሌለበትን የቃሉን ወተት ተመኙ ይላል አንደኛ ጴጥሮስ መጽሐፍ ምዕራፍ 2 ቁጥር 3 ጌታ ቸር መሆኑን ቀምሳችሁ እንደሆነ ለመዳን በእርሱ እንድታድጉ አሁን እንደተወለዱ ሕፃናት ተንኮል የሌለበትን የቃሉን ወተት ተመኙ እንድታድጉ ግሮስ እንዲኖራቸው አንዳንድ ሰው በክርስትና ሕይወቱ ድንክ ዘኪዮስ አይደለም ድንክ ለምን የእግዚአብሔርን ቃል እንድታድጉ አለ ተመኙ ተንኮል የሌለበትን አሁን የተወለዱ ልጆች የሚፈልጉት ወተት ተመኙት የእግዚአብሔር ቃል ወዳጆቼ ለእድገታችሁ በጣም ቬሪ ኢምፖርታንት የእግዚአብሔርን ቃል የሚሰማ ከእግዚአብሔር ዘንድ የሆነ ብቻ ነው ማንም ከመሬት ተነስቶ የእግዚአብሔርን ቃል ሊሰማ አይችልም የእግዚአብሔርን ቃል የመስማት አፒታይት ካለ ልታቅ የሚገባ ደስ ሊልህ የሚገባ ቃሉ መነገር ሲጀምር አፍ ምራቅ የሚሞላ ከሆነ በሐሴት የሚያረግ ከሆነ እንደ ሰንባቦሳ የምትፈነጥስ ከሆነ ይሄ ከእግዚአብሔር ዘንድ የሆነ መንፈስ ማንም ከመሬት ተነስቶ ይሄን ሊሆን አይችልም ሰው ህይወቱ ሙሉ መሆን የሚችለው በእግዚአብሔር ቃል ብቻ ነው ሰው ህይወቱ በጤፍ ሙሉ አይሆንም ሰው ህይወቱ በአስቤዛ ሙሉ አይሆንም ሰው ህይወቱ በመኪና ሙሉ አይሆንም ሰው በኮስሞቲክስ ህይወቱ ሙሉ አይሆንም የእግዚአብሔር ቃል በሙላት ይኑርባችሁ የሚለው መጽሐፍ ቅዱስ ለዚህ ነው የባዶነት ህይወት ሙሉ ሊሆን የሚችለው በእግዚአብሔር ቃልና በእግዚአብሔር ቃል ብቻ ለዚህ ነው በጣም ብዙ ሰዎች የሚቆጠር ብዙ ነገር አላቸው ነገር ግን ውስጣቸው መሙላት ያቃተው ጉድለታል ውስጣቸው መሙላት ያቃተው ባዶነታል
የባዶነት ህይወት ሊሞላ የሚችለው በእግዚአብሔር ቃልና በእግዚአብሔር ቃል ብቻ ነው። ሳኦል የተናቀው የእግዚአብሔርን ቃል ባለመስማቱ ምክንያት ነው። ቃሌን ስለምን አልሰማህም ይላል እግዚአብሔር ቃል ሲናገር። ሳኦል የተናቀው ሳኦል ዲስግሬስ የሆነ የእግዚአብሔርን ቃል ባለመስማቱ የተነሳ። የእግዚአብሔርን ቃል ስትሰሙ የተከበራችሁ ነው የምትሆኑ። ቃሉን የሚሰማ ሰው ይከበራል። አሁን ብዙ ሰው የሚያስደስተው ስለ ሰው ሲሰማ ነው፣ ስለ እግዚአብሔር ቃል ሲሰማ አይደል። በአንደኛ ሳሙኤል መጽሐፍ ምዕራፍ 15 የእግዚአብሔር ቃል እንደዚህ ይላል። ሳሙኤልም በውኑ የእግዚአብሔርን ቃል በመስማት ደስ እንደሚለው እግዚአብሔር በሚቃጠልና በሚታረድ መስዋዕት ደስ ይለዋልን? እነሆ መታዘዝ ከመስዋዕት ማዳመጥም በአውራ በግ ስም ከማቅረብ ይበልጣል። እግዚአብሔርን በጣም የሚያስደስተው ነገር ቢኖር ቃሉን ስትሰሙ። ታዲያ በእግዚአብሔር ቃል ምን ይሆንልኛል? አንደኛ ትባረካለህ። ሕፃናት ልጆቻችን እንዲበሉ ስንፈልግ ለእኛ ሲሉ የሚበሉልን የሚመስሉት። ለዚህ ነው ብሉ እምቢ፣ ጠጡ እምቢ ምናምን የሚሉት። ግን እኛ እንዲበሉ ግድ የምንላቸው ለእድገታቸው በጣም ኢምፖርታንት ስለሆነ ነው። አይምሯቸው በትክክል ማሰብ እንዲችል በትክክል አይምሯቸው የሚሰራ። በመሰረቱ ሕፃናት በልጅነታቸው በቂ ተመጣጣኝ ምግብ ካላገኙ የማሰብ ችሎታቸው ይቀነጨራል። ታውቃላችሁ ይሄን። ለዚህ ነው ከሳህራ በታች ከአፍሪካ በታች የቀነጨረ አስተሳሰብ ችግር ያለብን። ለልጅነታችን ብዙዎቻችን ተመጣጣኝ ምግብ ስላልበላን። ታውቃላችሁ እንግዲህ ማንኛውም ሰው በኑሮ በስራው በቤተሰቡ በጤናው በረከትን ይፈልጋል። በረከትን የማይናፍቅ ሰው ማን? ብዙ ሰው ስትጠይቁት ተባርኬ ተጎብኝቼ እሺ ቤተሰቦቼ አርፈው እሺ በቃ መቼ ነው ርፍ ብዬ ጌታን ማገለግለው የማይል ሰው የለም። ሁሉም ሰው መባረኩን ይናፍቃል በሁሉ ጉዳይ። ወዳጆቼ የእግዚአብሔር ቃል በዘዳግም መጽሐፍ ምዕራፍ 28 ቁጥር 2 እንደዚህ ይናገራል። የአምላክህን የእግዚአብሔርን ቃል ብትሰማ እነዚህ በረከቶች ሁሉ ይመጡልሃል ያገኙህማል። የአምላክህን የእግዚአብሔርን ቃል ብትሰማ እነዚህ በረከቶች ይመጡልሃል ያገኙህማል። አንተ አይደለም የምታገኛቸው፣ እነሱ አፈላልገው ያገኙሃል። አንተ አይደለም ሰላም የምታፈላልገው፣ አንተ አይደለም መኪና የምታፈላልገው፣ ቤት የምታፈላልገው። በቀላል አማርኛ ልንገራችሁ ብዬ ነው፣ በረከት እሱ ነው ብዬ ዲፋይን ለማድረግ ሳይሆን አንተ አይደለም እነዚህ ነገሮች የምታፈላልገው። ሰክሰስ ራሱ አንተን ያፈላልጋል። እዚህ አካባቢ የእግዚአብሔርን ቃል የሚሰማል ኦርደር ተደርጌ ነው እሱ ጋር ግባ ተብዬ የእሱ ነህ ተብዬ ብሎ እንደዚህ የፈለገ ፈልጎ ይመጣል። ይመጡልሃል። ትሄዳለህ አይደለም የሚለው፣ ፈልገህ ታገኛቸዋለህ አይደለም የሚለው። ሰዎች ሄደው የሚያመጡት በረከት አለ፣ መጥቶ የሚያገኛቸውን በረከት አለ። ሰዎች ፈልገው የሚያገኙት ታግለው የሚያገኙት በረከት አለ፣ ፈልጎ ደግሞ የሚያገኛቸው በረከት አለ። ይሄ ፈልጓችሁ የሚመጣው በረከት የሚመጣው የእግዚአብሔርን ቃል በመስማት በኩል ነው። የአምላክን የእግዚአብሔርን ቃል አጥብቀህ ብትሰማ ፈውስ ይሆንልሃል እንደሚል ቅድም ያነበብነው ቃል አት ዘ ሴም ታይም የአምላክን የእግዚአብሔርን ቃል ብትሰማ እነዚህ በረከቶች ያገኙሃል። ከዛ ቀጥሎ ሲናገር አንተ በከተማ ብሩክ ትሆናል፣ በእርሻ ብሩክ ትሆናል፣ በሆድ ፍሬ፣ በምድር ፍሬ፣ በከብት ፍሬ፣ በላም ርቢ፣ በበግ ርቢ ብሩክ ትሆናል። ቡሃቃ የተባረከ ይሆናል። ይሄ ብቻ አይደለም የሚለው በመግባትና በመውጣት ሁለንተናዊ በረከት ያለው በእግዚአብሔር ቃል ውስጥ ነው። ይሄ ቃል ኢንዲኬት የሚያደርገው ሁለንተናዊ በረከትን፣ ሁለንተናዊ በረከት ያለው በእግዚአብሔር ቃል ውስጥ ነው። ይኸውልህ አንተ ብትሮጥ ጥሩ ነው፣ አንድ ነገር ታገኛለህ እንጂ ሁሉንም ነገር አታገኝም። በአንተ ልፋት፣ በአንተ ላብ፣ በአንተ ጥረት ጥቂት ነገር ታገኛለህ እንጂ ሁሉንም ነገር አታገኝም። የእግዚአብሔር ቃል ነው ሆሊስቲክ የሆነ ብሌሲንግ ወደ አንተ ማምጣት የሚችለው። ሁለንተናዊ በረከት የሚገኘው በእግዚአብሔር ቃል ውስጥ ነው። ለዚህ ነው በከተማ ብሩክ ትሆናለህ፣ በእርሻ ብሩክ ትሆናለህ፣ በሆድ ፍሬ ብሩክ ትሆናለህ፣ በምድር ፍሬ ብሩክ ትሆናለህ፣ በከብት ፍሬ ብሩክ ትሆናለህ፣ በላም ርቢ፣ በበግ ርቢ አለና ይሄንን በረከት ወሰደውና ደግሞ እንደዚያ ጓዳ ከተተው። ቡሃቃ ብሩክ ይሆናል። እሱ ብቻ አይደለም፣ በመውጣት ብሩክ ትሆናለህ፣ በመግባት ብሩክ ትሆናለህ። በየትኛውም ሰርከምስታንስ አት ኤኒ ታይም አንተ ሰክሰስፉል አለመሆን አትችልም። ለምን? የእግዚአብሔርን ቃል ትሰማለህ። አንተ የእግዚአብሔርን ቃል ለእግዚአብሔር ቃል ጊዜ አለ፣ ለእግዚአብሔር ቃል ቦታ አለ፣ ለእግዚአብሔር ቃል ክብር አለ፣ ለእግዚአብሔር ቃል ልብ ክፍት ነው፣ ለእግዚአብሔር ቃል ጆሮ ክፍት ነው። ስለዚህ ትባረካል። አትጠራጠር። ደግሞ የምትባረከው በአንድ ጉዳይ አይደለም፣ በሁሉ ጉዳይ በየትኛውም ዳይሜንሽን ትባረካለህ። ይሄንን እግዚአብሔር እየነገረ ነው። ባክ በደንብ አድርግና አሜን በል።
ብዙ ሰዎች የእግዚአብሔርን ቃል በመስማት በረከት የሚገኝ አይመስላቸውም። አንተ ጊዜ እያባከንክ አይደለም፣ ሰዓት እያቃጠልክ አይደለም። you are not wasting time። እውነቴን ነው የምነግርህ። እያደረክ ያለው ቃል ስትሰማ በረከት እየሰበሰብክ ነው። ቃል ስትሰማ ሰማያት እየተከፈቱ ነው። ቃል ስትሰማ ሩቅ የሆነ ወደ አንተ እየቀረበ ነው። ቃል ስትሰማ ከባዱ ነገር እየቀለለ ነው። ቃል ስትሰማ እግዚአብሔር ለአንተ እየሰራ ነው። እስቲ በደምብ ጩሁና አሜን በል። ቃል ስትሰማ እግዚአብሔርን እያሰራኸው ነው። እግዚአብሔርን እያንቀሳቀስከው ነው። እግዚአብሔር እየተራመደ ነው። ላት የብዙ ሰው በረከት 31 ወልቆ አንዱ እንደቀረ ጥርስ ነው። እንዲህ ሲል አንድ ነው። ሁለንተናዊ በረከት አይደለም ያለው። በአንድ ነገር ቢባረክ በሌላ ነገር ይጨነግፋል። በአንድ ነገር ቢሆንለት በሌላ ነገር ያነክሳል። በአንድ ነገር ይሆን ወንድሜ፣ በሁሉ ነገር የሚሆንለት ሰው ቢኖር አሁን እንደዚህ ነው። ዛሬ ማለዳ መመርቃችሁ በአንድ ነገር እየሄዳችሁ በሌላ ነገር አታነክሱ። በኢየሱስ ስም ሁለንተናዊ በረከት ያገኛቸዋል። ዛሬ በጌታ በኢየሱስ ወደዚህ ሆሊስቲክ ዳይሜንሽን ሆሊስቲክ ወደሆነ ብሌሲንግ የሚያስገባ የእግዚአብሔር የቃሉ ክብር ያገኛችሁ። በኢየሱስ ስም ያገኛችሁ። ምንም ቴክኒክ ታክቲክ አያስፈልገው። ባረክ ከፈለክ ሰማያዊ በግ ይዘህልኝና ጥቁር ዶሮ አናቱ ላይ ሸለምጥማጥ የመሰለ ምናምን አይደለም ታመጣለት። እንደዚህ አለ። የአምላክን የእግዚአብሔርን ቃል ስትሰማ እነዚህ በረከቶች ይመጡልሃል ያገኙሁማል። ደስ የሚለው በረከት ፈልገ ስታገኝ ሳይሆን በረከት ፈልጎ ሲያገኝ ነው። ለምስክርነት የሚመቸው አንተ ፈልገ ስታገኝ ሳይሆን እሱ ፈልጎ ሲያገኝ ነው። ትባረካል። ቃሉን ስትሰማ ትባረካል። ዋው ዛሬ ወዴት ነው የምትሄደው ስትባል መጽሐፍ ቅዱስን ይዘህ ወዴት ነው የምትሄደው? ልባረክ ማንታክ ልባረክ የእግዚአብሔርን ቃል ልሰማ ልባረክ ማንታካች። ቃሉን ሰምቶ ግን የከሰረ ማን አለ? መጽሐፍ ሲናገር እንደዚህ አለ። የሚያስፈልገው አንድና ጥቂት ነገር ነው፣ እሱንም ማርያም መርጠዋለች። እንደው ዝም ብለሽ ነው የምትባክኚው አንቺ። የሚያስፈልገው ብዙ ነገር አይደለም። ለመኖር የሚያስፈልግ ብዙ ነገር አይደለም። ብዙ ነገር ያለው ሰው አይደለም የተባረከ ሰው። ጥቂት ነገር ከጌታ እግር ስር የተቀመጠ ሰው፣ ከጌታ ጋር የሆነ ሰው በጌታ በኢየሱስ ስም እንድትባክኑ የሚያደርጋችሁ ነገር የተመታ ይሁን። እኔም ወጣት ልጅ ያለው ለማለት ያበቃኝ ጌታ የተባረከ ይሁን። ያኔ ልጅ ያለው የእግዚአብሔር ቃል ሲነገር ይገርማል። መሬት ላይ ነው የምቀመጠው። እኔ ኖርማል አልሆንም፣ ክሬዚ ነው መሆኑ። ይጮሃል። የዩኒቨርሲቲ ተማሪ ሆኜ ሁሌ ነግራቸዋለሁ አይደል? አንድ አውትና መጽሐፍ ቅዱስ ይዤ ላይብረሪ ይገባል። ይሄ ላይብረሪ እዛ ፈታሾች አሉ። መጽሐፍ ይዘህ እንዳትወጣ። ስገባ መጽሐፍ ቅዱስ እንደዚህ ያዝ ምገባ። ሁል ጊዜ ደግሞ መጽሐፍ እንደዚህ ነው የሚይዘው። ምስጉን ነው በክፎች ምክር ያልሄደ፣ በዋዘኞች ወንበር ያልተቀመጠ፣ ነገር ግን በእግዚአብሔር ሕግ ደስ ይለዋል። እስቲ በደንብ አድርግና አሜን ባል። ድምጽ ወደዋለ ድምጽ ወደዋለ ብዙ ምርኮ እንዳገኘ ሰው በልሲ ብዙ ምርኮ እንዳገኘ ሰው በቃልህ ልቤ ደስ አለ። የደስታዬ ምንጭ አንተ ነህ፣ መተኪያና እኩያ የለህ። ብዙ ምርኮ እንዳገኘ ሰው በቃልህ ልቤ ደስ አለ። የደስታዬ ምንጭ አንተ መተኪያና እኩያ የለህ። አቤት 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 ቃልህን እወደዋለሁ፣ ድምፅህን እወደዋለሁ፣ ድምፅህን። ሃሌሉያ። ምስጉን ነው በክፎች ምክር የማይሄድ፣ በኃጢአተኞች መንገድ የማይቆም፣ በፌዘኞች ወንበር የማይቀመጥ ሰው ብፁዕ ነው። በተቃራኒው ነገር ግን ደስ የሚሰኘው በእግዚአብሔር ሕግ ነው፣ ሕጉንም በቀንና በሌሊት ያሰላስለዋል። እርሱም በወራጅ ውሃ ዳር እንደተተከለ ፍሬዋንም በየወቅቱ እንደምትሰጥ ቅጠሏም እንደማይጠወልግ ዛፍ ነው። የሚሰራው ሁሉ ይህ ስንቱ ነው የሚከናወንለት? ለምንድን ነው ይሄ
ሰው የሚሰራው ሁሉ የሚከናወንለት በቀንም በሌሊትም ቃሉን ያስባል ያሰላስላል። በልቡ የሚይዘው የእግዚአብሔርን ቃል ነው። ነገር አይደለም የሚይዘው፣ ወሬ አይደለም የሚይዘው፣ ሐሜት አይደለም የሚይዘው፣ የእግዚአብሔርን ቃል ነው የሚይዘው። ማንታካ ይከናወንለታል። የሚሰራው ሁሉ ይከናወንለታል። ዛሬ በኢየሱስ ስም ባረኳችሁ። የምትሰሩት ሁሉ ይከናወንላችሁ። የምትሰሩት ሁሉ ይከናወንላችሁ። ምስጉን ነው በክፉዎች ምክር ያልሄደ፣ አውዱታ፣ በኃጢአተኞች መንገድ ያልቆመ፣ በዋዘኞች ወንበር ያልተቀመጠ፣ ነገር ግን በእግዚአብሔር ሕግ ደስ ይለዋል፣ ሕጉንም በቀንና በሌሊት ያስባል። እርሱም በውሃ ዳር እንደተተከለች ፍሬዋንም በየጊዜው እንደምትሰጥ ቅጠሏም እንደማይረግፍ ዛፍ ይሆናል። የሚሰራው ሁሉ አንድ ሰው እጁን ከፍ ያርግና የምሰራው ሁሉ ይከናወንልኛል ይበል። የኔ የሆነ ሁሉ ይከናወናል በሉ። በኢየሱስም ኮንፌስ አድርገው የምሰራው ሁሉ ይከናወናል በሉ። የኔ የሆነ ሁሉ ይከናወናል በሉ። አሜን። አንደኛ በእግዚአብሔር ቃል ትባረካለህ። ሁለተኛ በእግዚአብሔር ቃል ሰው ትሆናለህ። ወዳጆቼ ዳዊት ከመሞቱ በፊት ለልጁ ለሰሎሞን ሲመክረው እንደዚህ አለ፣ በርታ ሰው ሁን፣ በርታ ሰው ሁን። ይሄ ደግሞ የሚከናወነው የአምላክን የእግዚአብሔርን ቃል የሙሴን ትእዛዝ ስጠብቅ ነው አለ። አንደኛ ነገሥት መጽሐፍ ምዕራፍ 2 ቁጥር አውጡ። አንደኛ ነገሥት መጽሐፍ ምዕራፍ 2 በርታ ሰው ሁን አለ። ሰው መሆን በልብስ አይደለም። ሰው መሆን በእግዚአብሔር ቃል እንደሆነ እንዴት እንደሚቻል ሲነግረው ዳዊት እንደዚህ ብሎ ይላል። ዳዊትም የሚሞትበት ቀን ቀረበ፣ ልጁንም ሰሎሞንን እንደዚህ ሲል አዘዘው፣ እኔ የምድሩን ሁሉ መንገድ ይሄዳሉ፣ በርታ ሰውም ሁን፣ የምታደርገውንና የምትሄድበትን ሁሉ ታከናውን ዘንድ በሙሴ ሕግ እንደተጻፈ ሥርዓቱንና ትእዛዙን ፍርዱንና ምስክሩንም ትጠብቅ ዘንድ በመንገዱም ትሄድ ዘንድ የአምላክን የእግዚአብሔርን ትእዛዝ ጠብቅ። ሰው መሆን በቃሉ ነው። ቃሉ ጋር ባለ አታችመንት ነው። ቃሉ ባለ ጥንቃቄ ነው ሰው መሆን። በርታ ሰውም ሁን፣ በምትሄድበትና በምታደርገው እንዲከናወንልህ በሙሴ ሕግ እንደተጻፈው ከሰውም ሰው መሆን በእግዚአብሔር ቃል ነው ብላችሁ ጻፉ። ለእግዚአብሔር ቃል በተከፈተ ጆሮና በሚያስተውል ልብ ነው። ማንኛውም ሰው የሚሆነውን መሆን ትችላለህ። ግን ጥቂት ሰዎች በምድር ላይ የሚሆኑትን መሆን ከፈለክ ያ በእግዚአብሔር ቃል በርታ ሰው መሆን። ከሰውም ሰው መሆን በእግዚአብሔር ቃል ነው ወዳጄ። በብር አይደለም፣ በመኪና አይደለም፣ በሀብት አይደለም፣ በዝና አይደለም። ከሰውም ሰው መሆን በእግዚአብሔር ቃል። ለመሰላችሁ ንጉሡ ዳዊት ከመሞቱ በፊት የምድርን መንገድ እሄዳለሁ ከማለቱ በፊት ለልጁ ሲመክረው እንደዚህ ነው ያለው። ለምን? በመዝሙር መጽሐፍ 119 ላይ ስትመለከቱ እንደዚህ ይላል፣ ቃልህን በልቤ ሰወርኩት ይላል። ዳዊት ሲናገር ሌላ ቦታ እንደዚህ ይላል፣ አቤቱ እንደ ቃልህ ሕያው አድርገኝ። ራሱ ዳዊት ሲናገር እንደዚህ ይላል፣ ሕግ ለእግሬ መብራት ለመንገዴም ብርሃን ነው ይላል። ዳዊት ያለፉትን ዓመታቶች በርትቶ የቀጠለው በእስራኤል ላይ ያበራው በችሎታ በጉልበቱ ሳይሆን ሰው መሆን፣ መበርታት፣ መጠንከር፣ በደም ቦልድ መሆን በእንጀራ አይደለም። አንተ የምትቆመው በእግዚአብሔር ቃል፣ ስትሬንግዝ የሚኖርህ በእግዚአብሔር ቃል። ራሱ የኖረበትን ሕይወት ነው የሚነግረው። ሕግ ለእግሬ መብራት ለመንገዴ ብርሃን፣ አቤቱ እንደ ቃልህ ሕያው አድርገኝ እንዳለ ብዙ ሰዎች ምድር ላይ ዘ-ዎኪንግ ዴድ ናቸው። ዝም ብለው ነው የሚንቀሳቀሱት፣ ግን ሞተዋል። ከሰውም ሰው መሆን፣ ከአገልጋይም አገልጋይ መሆን፣ ከመሪም መሪ መሆን፣ ከባለ ሀብትም ባለ ሀብት መሆን እግዚአብሔር ቃል። ትርጉም ያለው አሻራ ጥሎ ማለፍ በእግዚአብሔር ቃል። ወዳጆቼ ቅድም እንደነገርኳችሁ በጨለማ ላለ መብራት እንደምትጠነቀቁ ሁሉ ለእግዚአብሔር ቃል እንድትጠነቀቁ የእግዚአብሔር ቃል ይነግራችኋል። የእግዚአብሔር ቃል እንደዚህ ይናገራል። ዘዳግም መጽሐፍ ምዕራፍ 28 አውጡ እስቲ። ምዕራፍ 28 ቁጥር 62 እስከ 63 እንደዚህ ይላል፣ የአምላካችሁን የእግዚአብሔርን ቃል አልሰማችሁምና ከብዛታችሁ የተነሳ እንደ ሰማይ ከዋክብት የነበረው ቁጥራችሁ ጥቂት ሆኖ ይኖራል። ከብዛታችሁ የተነሳ እንደ ሰማይ ከዋክብት የነበረው ቁጥራችሁ ጥቂት ሆኖ ይኖራል። ለምን አልሰማችሁም? የምትጽፉ ሰዎች ማነስ በሉ፣ መጥፋት፣ መፍረስ፣ መነቀል የእግዚአብሔርን ቃል ያለ መስማት ሕይወት። የእግዚአብሔርን ቃል ከሰማ ቃሉን መስማት ሕይወት ከሆነ በፍጹም ልታንስ አትችል። እግዚአብሔር በጎ ያደርግላችሁ ዘንድ ያበዛችሁም ዘንድ ደስ ይለው እንደነበረ እንዲሁ እግዚአብሔር ሲያጠፋችሁ ያፈርሳችሁም ደስ ይለዋል። በዛስ ትወርሱትም ዘንድ ከምትገቡበት ምድር ትነቀላላችሁ። አሁን ቀጥሎ አሁን የነገርኳችሁ አሁን ያጻፍኳችሁ ቃል ቀጥሎ ያለው የ63ኛው ቁጥር ሕይወት ነው። ቃሉን ያልሰማ ሰው ሕይወት እንደዚህ ነው። እንዴት ነው ካላችሁ ማነስ ያንሳሉ። ብዙ እንደ ሰማይ ከዋክብት የነበረው ቁጥራችሁ ጥቂት ሆኖ ይኖራል፣ ታንሳላችሁ። ከዛ ቀጥሎ ሲናገር ምንድነው የሚለው? እንዲሁ በእግዚአብሔር ሲያጠፋችሁ መጥፋት
መፍረስ ሲያፈርሳችሁ መነቀል ነቀላላችሁ። መነቀል፣ መፍረስ፣ መጥፋት፣ ማነስ የእግዚአብሔርን ቃል ያለ መስማት ህይወት ነው። ይሄው እዚህ ጋር ትነቀላላችሁ። እንደዚህ ነው። ቃሉን የሚሰማ ሰው ግን እየበዛ ይበዛል፣ እየጨመረ ይጨምራል። አሜን ይባላል። መጽሐፍ ሲናገር እንደዚህ ይላል፣ ኃጢአተኛው እርምጃ ይቀንሳል ይላል፣ ብርሃኑ በድንኳኑ ይጠፋል ይላል። ኃጢአተኛው እርምጃ ይቀንሳል ማለት በተቃራኒው የኃይሉ እርምጃ ይጨምራል። የእግዚአብሔር መብራት የበራለት ሰው ህይወት እንዲህ ነው ይላል በኢዮብ መጽሐፍ ላይ። የኃይሉ እርምጃ ትጨምራለች። በተቃራኒው መብራቱ የጠፋበት ሰው የኃይሉ እርምጃ ትጠባለች ይላል። በ100,000 ብር ይነግድ ከነበረ 100 ብር ውስጥ ይገባል፣ ይቀንሳል። 10,000 ብር ይመጣል። 3-4 ብራንች ከነበረው 1 ብራንች ውስጥ ይመጣል። ለምን? ሰምቶ የጀመረውን ጉዳይ ሰምቶ ነው እንጂ የሚቀጥለው ሰርቶ አይደለም የሚቀጥለው። ብዙዎቻችሁ እኮ አንብሊቨብል ሊታመን በማይችል መልኩ እኮ ነው ካፈር የተነሳችሁት። በእግዚአብሔር ቃል የተጀመረ ቢዝነስ እንዴት ነው በአንተ ችሎታ የሚቀጥለው? በእግዚአብሔር ቃል የተከፈተ በር፣ በእግዚአብሔር ህይወትና መንፈስ የተከፈተ ብሌሲንግ እንዴት ነው በአንተ ችሎታ የሚቀጥለው? ስለዚህ የጀመራችሁት ነገር ማስቀጠል ከፈለጋችሁ እናንተ በጣም ስቲክ ማድረግ መጣበቅ ያለባችሁ ከቃሉ ጋር ነው። አለበለዚያ ቃሉን የማይሰማ ሰው ህይወት መነቀል ነው። ቃሉን የማይሰማ ሰው ህይወት መፍረስ ነው። ቃሉን የማይሰማ ሰው ህይወት ማነስ ነው። በእግዚአብሔር ቃል ትባረካለህ። በእግዚአብሔር ቃል ሰው ትሆናለህ። ለዚህ ነው በርታ ሰው መሆን አለውና ሙሴ ህግ እንደተጻፈው የእግዚአብሔር አምላክን ህግ ጠብቀው። ሰው መሆን ቃሉ ነው። ልጅን ከምታስተምረው ባዮሎጂ በላይ ሰው የሚያደርገው የእግዚአብሔር ቃል። በእግዚአብሔር ቃል በህይወት ትኖራለህ። በሕዝቅኤል መጽሐፍ እንደተጻፈው ተስፋቸው ተሟጦ ህይወት አልባ ሆነው ረጅም ዘመን ኖረው የደረቁ አጥንቶች እንደገና በህይወት የኖሩት የእግዚአብሔርን ቃል ሰምተው ነው ጻፉ። በመሰረቱ እነዚህ የደረቁ አጥንቶች ወደ አጥንት ደረጃ እስኪደርሱ ድረስ የመርገፍ ፕሮሰስ በእነሱ ላይ አፕን አድርጓል። ደርቀዋል። ተስፋቸው ተሟጧል፣ አብቅቷል፣ ህይወት አልባ ሆነዋል። የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ፣ ልጄ ሆይ እነዚህ የደረቁ አጥንቶች በህይወት ይኖራሉን አለኝ። እኔም አንተ ታውቃለህ አልኩ። እንዲህም አለኝ፣ በእነዚህ የደረቁ አጥንቶች ላይ ትንቢት ተናገር፣ እንዲህም በላቸው፣ እናንተ የደረቃችሁ አጥንቶች ሆይ የእግዚአብሔርን ቃል ስሙ፣ በህይወትም ትኖራላችሁ። የእግዚአብሔርም እጅ በላዬ ነበረ። ከዛስ እግዚአብሔርም በመንፈሱ አወጣኝ። ከዛስ አጥንቶችም በሞሉበት ሸለቆ በለው። አንተ ትፈራለህ እንዴ? መካከል አኖረኝ። ከዛስ በእነርሱም አንጻር በዙሪያቸው አሳለፈኝ። እነሆም በሸለቆ ፊት እጅግ ብዙ ነበሩ። እነሆ እጅግ ደርቀው ነበር። ብዛታቸው ደግሞ ይገርማል። ተባብረው መለምለም አልቻሉ። ደግሞ አደራረቃቸው እጅግ ነው። እጅግም ደርቀው ነበረ። ከዛስ እርሱም የሰው ልጅ ሆይ እነዚህ አጥንቶች በሕይወት ይኖራሉን? ከዛስ እኔም ጌታ እግዚአብሔር ሆይ እኔ በምድር እውቀት አላውቅም። በባዮሎጂ እንደዚህ አይነት ነገር የለም። አንዴ ከሞትክ ሞትክ ነው። ካለቀልህ አለቀልህ ነው። በዚህ ምድር እውቀት ካበቃ አበቃ ነው። ከደረቀ ደረቀ ነው። ከተቀበረ ተቀበረ። እኔ አላውቅም። ከዛስ ምን አለ? እርሱም እንዲህ አለኝ። ከዛስ በእነዚህ አጥንቶች አንተ በደንብ በለው ትንቢት ተናገር። ከዛስ እንዲህም በላቸው እናንተ የደረቃችሁ አጥንቶች ሆይ የእግዚአብሔርን ቃል የደረቃችሁ አጥንቶች የእግዚአብሔርን ቃል ስሙ። የትኛውም ፍጥረት የእግዚአብሔርን ቃል የመስማት ግዴታ አለበት። የእግዚአብሔርን ቃል ለመስማት አንድ ነገር በህይወት መኖር አይጠበቅበትም። ሞት እንኳን ቢሆን የእግዚአብሔርን ቃል ይሰማል። እስቲ በደንብ አሜን በሉ። አንድ ሴት ነበረች፣ አንድ ልጅ ነበራት። ከዛ ሞቶባት ነበር። ልትቀብረው ስትወጣ ጌታ ወደ ከተማ ሲገባ ተገናኙ። ናይም በምትባለው ከተማ ተገናኙ። መውጫው በር ላይ ተገናኙ። ከዛስ አንተ ጎበዝ እልሃለሁ ተነሳል። ለምን ይሄንም ቃል ያመጣሁት መሰላችሁ? ያ ሬሳ ከዛ በፊት እኮ ድምፅ ሰምቷል። ለቀስተኛ በዙሪያው አልቅሷል። የሞተ ነገር የማንንም ድምፅ አይሰማም። የጌታን ድምፅ ግን ይሰማል። ሐኪም አላውቅም ያላችሁ፣ እንደዚህ ታሞ የኖረ የለም ያላችሁ፣ እንደዚህ ታሞ የዳነ የለም የተባላችሁ፣ እንደዚህ ሆኖ የተረፈ የለም የተባላችሁ ሰዎች በጌታ በኢየሱስ ስም ያ ጉዳያችሁ የእግዚአብሔር ቃል ይሰማል። በኢየሱስ ስም ይሰማል። በኢየሱስ ስም ይሰማል።
የሆነ ነገር አስቡ። አሁን በቤታችሁ ያለ የሆነ ህይወት ያጣችሁበት ጉዳይ፣ ፍሬ ያጣችሁበት ጉዳይ፣ የሆነ ነገር አስቡ። በደንብ አድምታችሁ አስቡ። ዘርጉ እጃችሁ ወደ እኔ እንደዚህ አድርጉና አሁን ይሄንን ቃል ደግማችሁ ትላላችሁ። እናንተ የደረቃችሁ አጥንቶች የሚለውን የመጨረሻውን ቃል ትላላችሁ። ዘርጉ። የምትናገሩት ቃል ያ ጉዳያችሁ ላይ ነው አሁን ሄዶ የሚሰራው። ያ ጉዳያችሁ ላይ ሄዶ የሚሰራው። ያ ጉዳያችሁ ላይ፣ የሞተው ጉዳያችሁ ላይ፣ የደረቀው ጉዳያችሁ ላይ፣ የተቀበረው ጉዳያችሁ ላይ፣ ያከተመ ጉዳያችሁ ላይ ዘርጉና አሁን እኔ ምለው ከኔ ጋር በሉ። እናንተ በሉ የደረቃችሁ አጥንቶች ሆይ የእግዚአብሔርን ቃል ስሙ። የአምላኬን ቃል ስሙ። የአባቴን ቃል ስሙ። እናንተ በሉ እስቲ ፍሬ ያጣውባችሁ፣ ስኬት ያጣውባችሁ፣ በረከት ያጣውባችሁ የአምላኬን ቃል ስሙ። በሕይወት ትኖራላችሁ። ቁጭ በሉ። ጌታ እግዚአብሔር እንዲህ ይላል። ጌታ እግዚአብሔር ለነዚህ አጥንቶች እንዲህ ይላል። ከዛስ እነሆ ትንፋሽ አገባባችኋለሁ፣ በሕይወትም ትኖራላችሁ። ጅማትም እሰጣችኋለሁ፣ ስጋንም አወጣባችኋለሁ። በእናንተም ላይ ቁርበትን እዘረጋለሁ፣ ትንፋሽንም አገባባችኋለሁ፣ በሕይወትም ትኖራላችሁ። እኔም እግዚአብሔር እንደሆንኩኝ ታውቃላችሁ። ይኸውላችሁ ሎጎስ የሆነው የእግዚአብሔር ቃል ሬማ ሆኖ እናንተ ጋር ሲመጣ ሊሆን ያለ ነገር አለ። ሬማ ሆኖ አይንጂ ፎርም ሰርቶ ለዛሬ ሆኖ ለአሁን ሆኖ ሲመጣ አንድ ሰው እንደዚህ ይሆናል። አምላካችሁ እግዚአብሔር እንደሆነ ይታወቃል። ባክጩና አሜን በል። የምታመልከው እግዚአብሔር እንደሆነ ይታወቃል። የምታመልከው ፍጡር እንዳልሆነ ይታወቃል። በሞተብህ ነገር ላይ ትንፋሽ ይገባበታል፣ ቁርበትም ይወጣበታል፣ ሕይወትም ይኖረዋል። በኢየሱስ ስም ይኖረዋል። ቁጥር 7 እንዳዘዘኝም ትንቢት ተናገርኩ። ከዛስ ስናገርም ድምፅ ሆነ። ከዛስ እነሆም መናወጥ ሆነ። አጥንቶችም ከአጥንት ጋር ተቀራረቡ። እኔም አየሁ። እርሱም የሰው ልጅ ሆይ ትንቢት ተናገር፣ ለንፋስ ትንቢት ተናገር። ከዛስ ለንፋስም ጌታ እግዚአብሔር እንዲህ ይላል፣ ንፋስ ሆይ ከአራቱም ንፋሳት ዘንድ ና፣ እነዚህም የተገደሉት በሕይወት ይኖሩ ዘንድ እፍ በልባቸው። ወይኔ እግዚአብሔር እኮ ሲያናግርህ እማይያዝ የማይጨበጥ ነገር አናግር ይላል። ንፋስ አይያዝ አይጨበጥ፣ በዚህ መጥቶ በዚህ ሄዳ አትል። የንፋስ ዙረቱ እኮ የሚገርም ጉዳይ እኮ ነው። እግዚአብሔር በል ካለ በል፣ አንተ በል ካለ በል። ለሚያዝ ለሚጨበጥ ነገር ብቻ አይደለም እግዚአብሔር ቃል ያለው፣ ለማይያዝ ለማይጨበጥ ጉዳይ እንኳን እግዚአብሔር ቃል አለው። በል እሺ። ከዛስ ሞገስ ስጠው። እንዳዘዘኝም ትንቢት ተናገርኩኝ፣ ትንፋሽም ገባባቸው፣ ሕያውም ሆኑ። ከዛስ እጅግም ታላቅ ሰራዊት ሆነው በእግራቸው ቁጥር 11 እርሱም እንዲህ አለኝ። ከዛስ የሰው ልጅ ሆይ እነዚህ አጥንቶች የእስራኤል ቤት እሺ። ከዛስ እነሆ አጥንቶቻችን ደርቀዋል፣ ተስፋችንም ጠፍቷል፣
ፈጽመንም ተቆርጠናል ብለዋል። ስለዚህ ትንቢት ተናገር እንዲህም በላቸው፣ ጌታ እግዚአብሔር እንዲህ ይላል፣ ሕዝቤ ሆይ እነሆ መቃብራችሁን እከፍታለሁ፣ ከመቃብራችሁም አወጣችኋለሁ፣ ወደ እስራኤል ምድር አገባችኋለሁ። እግዚአብሔር እንደዚህ ይላል፣ መቃብራችሁን እከፍታለሁ፣ ከመቃብራችሁም አወጣችኋለሁ፣ ያለቀ ጉዳያችሁን እጀምራለሁ፣ እንደገና ሕይወት እዘራባችኋለሁ። ተስፋዬ ተቆርጧል ያላችሁ ተስፋችሁ ይቀጥላል። ሐዋርያው ጳውሎስ ለተሰሎንቄ ሰዎች ሲጽፍላቸው እንደዚህ አለ፣ የእግዚአብሔርን ቃል ስንነግራችሁ በተናገርናችሁ ጊዜ አንደኛ በእውነት እንዳለ፣ ሁለተኛ በምታምኑት በእናንተ ዘንድ እንደሚሰራ በእውነት እንዳለ እንደ እግዚአብሔር ቃል ተቀበላችሁት እንጂ እንደ ሰው ቃል አልተቀበላችሁትምና። አሁን የእግዚአብሔር ቃል የሚሰራልህ እንደ ተቀበልከው አቀባበል ነው። ቃሉን እንደ ሰው ቃል ከተቀበልከው የሰው ያህል ይሰራልሃል። ቃሉን እንደ እግዚአብሔር ቃል ከተቀበልከው የእግዚአብሔርን ያህል ይሰራልሃል። እንዲሰራ አድርገህ መቀበል፣ እንዳይሰራ አድርገህ መቀበል አንተ ድርሻል። ለዚህ ነው ባይዘዌ ለብዙ ሰዎች እያስተማርን ብዙ ሰዎች እየሰሙ ጥቂት ሰዎች ህይወታቸው የሚነካው ሰዎቹ በተቀበሉበት አቀባበል ልክ ነው። አሁን ለምሳሌ ጳውሎስ እንደዚህ ያለ እንደ እግዚአብሔር ቃል ተቀበላችሁን እኛ የነገርናችሁን ቃል እንጂ እንደ ሰው ቃል አልተቀበላችሁም። እንደ ጓደኛ ከተቀበልከው የጓደኛ ያህል ይሰራል። እንደ ባለስልጣን ከተቀበልከው የባለስልጣን ያህል ይሰራልሃል። እንደ እግዚአብሔር ቃል ከተቀበልከው ግን የእግዚአብሔርን ያህል ይሰራልሃል። በአጭር አማርኛ ጻፉ እንደዚህ ብላችሁ ሐዋርያው ጳውሎስ ጻፉ፣ ወረቀታችሁ ላይ ጻፉ። ሐዋርያው ጳውሎስ በዚህ ቦታ የሚያስተምረው የተሰሎንቄ ሰዎች ለቃሉ ያላቸውን ትኩረትና ፍቃድ ነው። ስለዚህም የመልእክትን ቃል እርሱም የእግዚአብሔር ቃል ከኛ በተቀበላችሁ ጊዜ አንደኛ በእውነት እንዳለ፣ ሁለተኛም በእናንተ በምታምኑ ደግሞ እንደሚሰራ እንደ እግዚአብሔር ቃል እንጂ እንደ ሰው ቃል አድርጋችሁ ስላልተቀበላችሁ እኛ ደግሞ እግዚአብሔርን ሳናቋርጥ እናመሰግናለን። አቀባበላችሁ እንደ እግዚአብሔር ቃል የነገርናችሁን ቃል ፍቃደኝነትና ፍላጎት ሊኖራችሁ ይገባል። ትኩረት ሊኖራችሁ ይገባል። በጣም ብዙ ሰው ለትንቢት ያለውን አፒታይት ለጸናው የትንቢት ቃል ለሆነው ለእግዚአብሔር የለውም። መዝሙር ሲናገር በመጽሐፍም ነገራቸው ተብሎ እንደተጻፈ የተገለጠውንና የማይለወጠውን ፍቃዱና ሐሳቡን በቃሉ በኩል ነው የምታገኙት። ለዚህ ቃል ትኩረት ይኑራችሁ። ለዚህ ቃል ቦታ ይኑራችሁ። በተቀበላችሁት አቀባበል ልክ ነው የሚሰራላችሁ። በሕይወት ትኖራለህ፣ ደግሞ ታሸንፋለህ። ምድር ሆይ ምድር ሆይ ምድር ሆይ የእግዚአብሔርን ቃል ስሚ። በኤፌሶን መጽሐፍ ምዕራፍ 6 ከቁጥር 11 እስከ 17 የእግዚአብሔር ቃል ሲናገር የዲያብሎስን ሽንገላ ትቃወሙ ዘንድ የእግዚአብሔርን ሙሉ የጦር ዕቃ ልበሱ ይላል። የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ። መጋደላችን ከደምና ከስጋ ጋር አይደለም፣ ከአለቆችና ከስልጣናት ጋር፣ ከዚህም ከጨለማ ዓለም ገዢዎች ጋር፣ በሰማያዊ ስፍራ ካለ ከክፋት መንፈሳዊ ሰራዊት ጋር ነው እንጂ። ስለዚህ በክፉ ቀን ለመቃወም ሁሉም ፈጽማችሁ ለመቆም እንድትችሉ የእግዚአብሔርን ዕቃ ጦር ሁሉ አንሱ። ከዛስ እንግዲህ ወገባችሁን በእውነት ታጥቃችሁ የጽድቅንም ጥሩር ለብሳችሁ በሰላም ወንጌል በመዘጋጀት እግሮቻችሁ ተጫምተው ቆሙ። በሁሉም ላይ እምራችሁ የሚንበለበሉትን የክፎች ፍላጻዎች ሁሉ ልታጠፉ የምትችሉበትን የእምነት ጋሻ አንሱ። የመዳንን ራስ ቁር የመንፈስንም ሰይፍ ያዙ፣ እርሱም ታሸንፋላችሁ በእግዚአብሔር ቃል። የዲያብሎስን ሽንገላ ትቃወሙ ዘንድ የእግዚአብሔርን ሙሉ የጦር ዕቃ ልበሱ። በመካከል ያለውን እንዳነበባችሁት መጨረሻ ላይ እርሱም የእግዚአብሔር ቃል እንዲህ ብላችሁ ጻፉ። የእግዚአብሔር ዕቃ ጦር የእግዚአብሔር ቃል። ጌታ ዲያብሎስን ያሸነፈው እንዲህ ተብሎ ተጽፏል ብሎ ነው። ሰው በእንጀራ ብቻ አይኖርም ተብሎ። እስቲ አውጡ ማቴዎስ 4:11 አውጡ እስቲ። እሺ ለማንበብ 1:3 ከዚያ ወዲያ ኢየሱስ በዲያብሎስ ይፈተን ዘንድ ሞገስ ስጡት። መንፈስ አንተ አንብበው ወደ ምድረ በዳ ከዛስ 40 ቀንና 40 ሌሊት ከጾመ በኋላ ተራበ። ፈታኝም ወደ ኢየሱስ ቀርቦ የእግዚአብሔር ልጅ ከሆንክ እነዚህን ድንጋዮች እንጀራ እንዲሆኑ በላለው። እርሱም መልሶ ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል አለው። ከዛስ ከዚህ በኋላ ዲያብሎስ
ወደ ቅድስት ከተማ ወሰደውና እርሱም በመቅደስ ጫፍ ላይ አቁሞ መላእክቱን ስለ አንተ ያስልሃል፣ እግርህንም በድንጋይ ከቶ እንዳትሰናከል በእጃቸው ያነሱሃል ተብሎ አሁን በተጽፏልና ሲለው ተብሎ ተጽፏልና ብሎ መጣ። ራሱ ሰይጣን ኢየሱስ መጀመሪያ ተብሎ ተጽፏል አሉ። በእንጀራ ብቻ አይኖርም ተብሎ ተጽፏል ሲለው አንተ በቃ ዝም ብለህ መጽሐፍ ላይ ነው ማለት ነው ፎከስ ትሰጣለህ ማለት ነው መጽሐፍ። ስለዚህ መጽሐፍ የሚያነብ በመጽሐፍ ይመጣል አይደል ተብሎ ተጽፏል አሉ። ከዛስ የእግዚአብሔር ልጅ እስከሆንክ ወደ ታች ራስህን ወርውር አለው። ኢየሱስም ጌታ አምላክህን አትፈታተነው ተብሎ ደግሞ ተያይዘዋል። ቀጥል እሺ። ከዛስ ደግሞ ዲያብሎስ እጅግ ረጅም ወደ ሆነ ተራራ ወሰደው፣ የዓለምንም መንግስታት ሁሉ ክብራቸውንም አሳይቶ ወድቀ ብትሰግድልኝ ይህንን ሁሉ እሰጥሃለሁ አለው። ያን ጊዜ ኢየሱስ ሂድ አንተ ሰይጣን ለጌታ ለአምላክህ ስገድ እርሱም ብቻ አምልክ ተብሎ ተጽፏልና አለው። ከዛስ ያን ጊዜ ዲያብሎስ እኔ ዛሬ የያዝኩላችሁ ቃልችን ዲያብሎስ ምን አረገው? ለቀቅ አድርጉና ስተወበሉ ሲተወበሉ ጻፉ እንደዚህ ብላችሁ ሰው ከፈተና የሚያመልጠው ወይም ከፈተና የሚድነው በቃሉ ነው። በቃሉ ነው። አሁን ስትፈተን እኔ የለሁም፣ እኔ ስፈተን አንተ የለህም። አንደዋወልም። ፈተና ላይ ብራዘር አንደዋወልም። አሁን ያላጠና ተማሪ አጤሬራ ህይወት ላይ ደግሞ አጤሬራ ይሰራል። በሰላሙ ጊዜ ያጠናው ነገር ነው የሚሆነው። ጻፉ ሰው ከፈተና የሚያመልጠው ወይም ከፈተና የሚድነው በቃሉ። ቃሉ በሙላት ሲኖርብን፣ አለበለዚያ ዓለም ይፈትናል፣ ኃጢአት ይፈትናል፣ ሰይጣን ይፈትናል፣ ሰዎች ይፈትነዋል። እንዲህ ብላችሁ ጻፉ። ዲያብሎስም ተወው። በቃ አትችለውም። በቃ ቃል ላይ ይሄ የተጣበቀ ሰው ቃል ላይ ሙጭጭ ያለ ሰው አትችሉም። አይታችሁ ከሆነ ከእግዚአብሔር ቃል የተፋታ አገልግሎት ያላቸው ሰዎች አንድ ሰሞን ነው የሚነዱት፣ ከዛ በኋላ ይጠፋሉ። የእግዚአብሔር ቃል ጻፉ። የእግዚአብሔር ቃል ከርሞ የሚነድ የግራር እንጨት ነው፣ የግራር እሳት ነው። ይሄ የባህር ዛፍ እሳትና የግራር እሳት በጣም ነው የሚለያየው። የባህር ዛፍ እሳት ቦግ ይላል፣ ከዛ ግን ይጠፋል። የግራር እሳት ግን እየከረመ እያደረ ሁሉ ይነዳል። የእግዚአብሔር ቃል እንደዛ ነው። ከርሞ ሁሉ የሚነድ ቆይቶ ሁሉ የሚነድ ይገርማችኋል። ድም ብለህ ስትለው ብቻ ቦግ ይላል። ማለዳ አግኝቼ ይናፍቀኛል፣ ቀትር ላይ አይቼው ምሽት ይርበኛል። የሕይወቴ መመሪያ ጽኑ መሰረቴ ትልሃለች ነፍሴ ቃል ቁርስ ራቴ። ማለዳ አግኝቼ ቀን ይናፍቀኛል፣ ቀትር ላይ አይቼው ምሽት ይርበኛል። የሕይወቴ መመሪያ ጽኑ መሰረቴ ትላለች ነፍሴ ቃል ቁርስ ራቴ። የድሮ ልምምዳችሁ ምርኮ ሲመለስ እያየሁ ነው። ሰሙት ተማርኬያለሁ፣ በቃል ፍቅር ተይዣለሁ። አንተ በለው ተማርኬያለሁ፣ ቶሎ ቶሎ ፈልጌያለሁ። ተማርኬያለሁ፣ በቃል ፍቅር ተይዣለሁ። ተማርኬያለሁ፣ ቶሎ ቶሎ ፈልጌያለሁ። ማለዳ አግኝቼ ቀን ይናፍቀኝ፣ ቀትር ላይ አይቼው ምሽት ይርበኛል። የሕይወቴ መመሪያ ጽኑ መሰረቴ ትለዋለች ነፍሴ ቃል ቁርስ ራቴ።